እድሜው ከስንት እስከ ስንት ይሆንልሽ? ያ ጀማ ኮፕሊንኩን 20 ሺህ እናስገባው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ይህንን መልእክቴን አንዳንድ እህቶች እንኳን ቢተርፉበት ከመዘረፍም ሆነ ከመሸወድም አንዳንድ ወንድሞችም እንኳን ቢተርፉበት ከመታለልና የማይሆን ቦታ ከመውደቅ ትልቅ ጥቅም ነው ብዬ አስባለሁና አስተላልፉ። ወንድም እህቶች እዚህ ጋር ልብ ልትሉ የሚገባው ነገር ትዳር በበር ነው የሚመጣውና ትዳር የፈለገ ሰው በበር ሂድ፣ በአባቷ በኩል ሂድ፣ በጓደኛ ጠያይቆ ሂድ። አማ በሚዲያ ላይ ተወጥቶ እንደዚህ የሚደረገው ነገር አንድ ማየት ያለብን ነገር ነብያችን ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐذو القذة بالقذة ያሉበት አለ። ለተተቢዑነ ሰነነ መን ካነ ቀብለኩም ሽብረን ቢሽብር ወذراعا بذراع حتى لو دخلوا جحر ضب لدخلتموه። ሰሃቦቹ ምን ብለው ጠየቁ? اليهود والنصارى يا رسول الله ሲሉ فمن القوم አሉ። ታዲያ ከነሱ ውጭ ማን አለ አሉ። ትከተላላችሁ ኮቴ በኮቴ ፋና በፋና ክንድ በክንድ ስንዝር በስንዝር ሐታ አርጃኖ ወይ ሞከሎ ጉሬ እንኳን ቢገቡ ተከተላችሁ ትገባላችሁ። የሰሩት አይቅርብኝና ያሉት አይቅርብኝ ያዩት ነገር አይቅርብኝ የሚባል ነገር ማለት ነው። ፋሽን አለባበስን በሉት በማንኛውም ባበላል ባጠጣት። አሁን ደግሞ በትዳር በኩልም በዲን ስም አድርገው አመጡት። ደግሞ ቢሮ ሁላ ከፍተው ቁጭ ብለው እየተባለ ነው ያለው። በጣም በሚያሳዝን መልኩ ሴት ልጅ በቪዲዮ ነው ውጪ አንተና በቪዲዮ ጣ ተተያዩ እየተባለ በአደባባይ ላይ የሚደረግ ነገር። እህቴ ንቂ፣ ልታውቂ የሚገባው ነገር መጀመሪያ ንብ ተራ ዝንብ አይገኝም፣ በዝንብ ተራ ንብ አይገኝም። አንተም ወንድሜ ንቢቱን ከሆነ የምትፈልገው ንብ ተራ ጥሩ አበባዎች ቦታና ጥሩ ማዛ ያለበት ውሃዎች ንጹህ ውሃዎች ቦታ ነው የምታገኛት እንጂ እንደነዚህ አይነት ውዳቂ ቦታዎች አታገኛትም። እህቴ አንቺም አንበሳ ከሆነ የምትፈልጊው አንበሳ እንደዛ ላ ምንድን ነበር ያለው ሲገጣሚው ተናገሪው قد تذر الاسود ورود ماء ان كن الكلاب ولغن فيه ይላል። ወንዝ አንበሳዎች የሆነ ወንዝን ላለመውረድ ሊቆጠቡ ይችላሉ ውሻ ሄዶ ካጨማለቀው። እንደዚህ አይነት ሰዎች ሄዶ የሚጨማለቁበት ቦታ ላይ እንደዚህ አይነት ወንድሞች አንበሳ የሆነ ወንድሞች ይገኛሉ ብሎ ማሰብ ትንሽ ይቆረቁራል። على كل حال عمر بن الخطاب رضي الله عنه من ይላል اقبح نساءكم السلفع ይላል الخراج الولاجه። ከሴቶቻችሁ ፉንጋ ማስጠሎ ሴት ብሎ ማለት ያቺ ደፋሪ ሆነች ወንዶች ጋር ስትነጋገር ሴት እንደምታናገር አድርጋ የምትናገር ጀሪአቱን ቢልከላም ማለት ነው። الخراج الولاجه ወጣ ገባ ማለት የምታበዛ ሰብሰብ ብላ ቆጠብ ብላ የማትቀመጥ ናት ይላል። እና የትኛው ነሽ አንቺ? አንተ ሴትኛዋን ነው የምትፈልገው? ለዝሙት ሰዎችም በበር እየከፈቱ እንደዚህ እነሱ በውስጥ የተገናኙ ያለው አንሷቸው በዚህ ደግሞ ዩቲዩብ ለመሸቀያና ለመነገጃ ቁጭ ብለው የሚያደርጉት ነገር የሚጠቅም ነው? ሱብሃንአላህ። በዲን ስም እንደዚህ አይነት ነገር ሲደረግም በጣም ያሳዝናል። ገና ብዙ እናያለን። ወላኪን አላህን ሱብሃነሁ ወተዓላ የምትፈሩ ከሆነ ተቆጠቡ። በስማችሁ ወንጀልን አታሰራጩ። በዲን ስም ዝሙትንና አባጢልን አታገናኙ፣ አታዛርፉ፣ ዝሙትን አታሳሩ። እባካችሁ አላህን ፍሩ። ነገ አላህ ፊት መቆም አለ። አላህ ሱብሃነሁ ወተዓላ ምን ይለናል? ያ አዩሀ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች አላህን ፍሩ። ወልተንዙር ነፍሱ ማ ቀደመት ሊገድ አንዲት ነፍስ ለነገ ቀኗ ምን እንዳዘጋጀች ትመልከት ይላል አላህ ሱብሃነሁ ወተዓላና ቆም ብላችሁ አስተውሉ። አላህ በሌላ አንቀጽ ላይ ምን ይላል? የውመ የፊሩ المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه። አላህ ሱብሃነሁ ወተዓላ ያን ቀን ፍሩት ይላል። የትኛውን ቀን? ወንድም ከወንድሙ፣ ወንድም ከእናት አንድ ሰው ከእናት ከአባቱ ከልጆቹ ከሚስቱ የሚሸሽበት ቀን። ምክንያቱም ያን ቀን ሁሉም ሰው እሱን የሚያቃቃው ወንጀል በራሱ ወንጀል የሚበቃበት ቀን የሆነ ቀን ስለሆነ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ምን ይላሉ? ሰዎች ነገ የውመል ቂያማ ራቁት የሆኑ ያልተገረዙ ነው ይነሳሉ ሲሉ አይሻ ረዲየላሁ ዐንሃ ወንድና ሴት ያ ረሱላህ ተቀላቅለን አለች። ያ አይሻ ነገሩ አንቺ እንደምታስቢው አይደለም ማለት ነገሩ ከባድ ነው። ያ ቀን አለ አላህ ፊት ሲቆም መልስ አዘጋጁለት። እንደዚህ አይነት ቦታ ላይ እንደዚህ አይነት ጉዳዮችን እየከፈታችሁ ሰዎችን ለሐራምና ለአባጢል የምትጋብዙ ላለው ወቢላሂ ተውፊቅ። ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والله أعلم። መስጂድ ነበዊ ላይ ቆማ የምታስተምር ሴት ነበረች። አዲስ ግብዳ የሆነ ውሸት። መስጂድ ነበዊ ላይ ሴት ልጅ ኢቭን ኒቃብ አድርጋ ወንዶች እንዲያዩት አስተምራት ታውቃለች። ይህን ነገር ለምንድነው እንዲያረጉ ያሉት ስንል ሰለምቴዎች የማንም ወጣጤ የአይኑ ሻወር ለማድረግ ወናውዙ ቢላህ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ሱረቱል አልአሕዛብ ላይ
ከቨርስ 32 ጀምራችሁ ስታነቡት ሴቶች መሸፈን እንዳለባቸው ተናገረ። በኋላ የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ጭምር ኢቭን የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ኖርማን ሲናገሩ ራሱ መቅለስለስ እንደሌለባቸው ይናገራል። ዛሬ ላይ ቻፕስቲክ ቅንድባ ተቀንድባ ሜካፕ አድርጋ ሰዎችን የሚያማልል ነገር ለብሳ መታ ታላ ትለኛለች። ምን እረፈሩ እናታችን አይሻው ታስተምር ነበር። ኒቃብ ለብሳ ከመጋረጃ ጀርባ ሆና ኒቃብ አደረገች። ኢማጂን የምእመናን እናት ናት፣ የአማኞች እናት ናት፣ እንዲሁም ደግሞ የመልእክተኛው አለይሂ ሰላቱ ወሰላም ሚስት ናት። ይህም ሆኖ ሳለ እነዛ ድንቅዬ የሆኑ ሰሃቦች ስታስተምር ጊዜ ከመጋረጃ ጀርባ ሆና ነበር የምታስተምረው። ኒቃብ አድርጋ ራሱ አያዩዋትም ነበር። ዛሬ የሚያሳዝነው ግን ሚዲያ ላይ ወጣ ኮልታፋ ሳትሆን ኮልታፋነት እያጫወታት እያለች ማለት ነው ልታስተምረኝ ትጥራለች። ኧረ ፈሩ፣ አላህን ፈሩ። ካሁን በኋላ እኔ አልፈታችሁ፣ እየመረራችሁን ዋጡት። አታድርግ የሚል ነገር አለ። ሴቶችን ሰብስበሽ አስተምሪ። ኡስታዞች ባሉበት እንደ ወንድ እያልሽ እያወራሽ ይህን በተመለከተ በነገራችን ላይ ዩቲዩብ ላይ ቪዲዮ ሰርቻለሁ። በደንብ ቁርአናዊ ሐዲሳዊ መረጃዎችን እያመጣው ላሽ ሰጥቻታለሁ። ባዮ ላይ ባለው ሊንክ ገብታችሁ ቪዲዮዎቼ ማየት ትችላላችሁ። እንዲሁም ደግሞ እንዲህ በእስልምና ሽፋን ቢዳ የተለያዩ ነገራቶችን የሚያሰራጩ ሰዎች ምላሽ የምንሰጥበት ነው። ቲክቶክ ግን ንጽጽር እንሰራበታለን። ወሰላሙ አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በውድና የተከበራችሁ የአሚናይቱ ተከታታዮች እንዴት ዋላችሁ? አመሻችሁ? አደራችሁ? ሁላችሁም በያላችሁበት እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም። ውድ ኢትዮጵያውያን እንዲሁም ኤርትራውያን እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። አጠናክሩኝ፣ አበረታቱኝ። ኮሜንት፣ ላይክ፣ ሼር አትርሱ። ሼር ላረገ ሼር አደርጋለሁ፣ ላይክ ኮሜንት ላረገ እንደዛው። መቼም አሁን ላይ ትንሽ ከበድ ይላል የኛ የዩቲዩበር ነገር። አንድ ሰው ሀልሄድላት አንሄድም፣ ሀልመጡ አንመጣም። ላይክ በቃ እካከልልሽ ማና እዚህ ነገር ብንወጣ ጥሩ ነው ብዬ አስባለሁ። ሌላው ዛሬ የመጣሁበት እንግዲህ ውሸት በእግሯ ቆማ እየሄደ ነው። እቺ ቀጣፊ የሆነች አሲያ ተብዬዋ ቲክቶክ ላይ በቃ አሁን ህዝቡ 1 ሚሊዮን አስገባት ሙስሊሞች ጥሩ ነገር ታስተላልፋለች በሚል ወይም ደግሞ አልሙሂም ሙስሊም ስንባል አንድ ነገር የሆነ ነገር ሶሻል ሚዲያ ላይ ሲመጣ ምንም ሳናቅ ሁሉንም ዝም ብለን ሆ ብለን እንከተላቸዋለን እና ከዛ ግን ካደጉ በኋላ መርዛቸውን ያወጣሉ። አሁን አይን ያወጣ ውሸት እንደው እቺ ሴት ስትናገር ነው በጣም ነው የምናደደው ማለት ነው። እኔ በነገራችን ላይ ተከታው አይደለም እንዳልመል አንድ ጊዜ ሀቤቷ ገብቻ የዛሬ 3-4 አመት በፊት በጣም ነው የምታናድደኝ። ለምን ነው ደግሞ ምን ትላለች? ባለፈው ኡስታዝ ሳዳት ከማል ታይ ይሄን ነገር መውሊድ ቢድዓ ነው ይሄን አታርጊ ብላት፣ እኔ ካናዳ ነኝ ያለሁት። ካናዳ ማን ነው? ጠይብ ካናዳ ብትሆኒ ካናዳ ያለ ሰው አይሞትም እሳት አይገባም ተባልሽ። አንቺ የምታመልኪው ካናዳም ሆኒ ኢትዮጵያም ሆኒ ሳኡዲም ሆኒ የትም ሆኒ የት መሬት ላይ ሆነሽ የፈጠረሽን ጌታ ብቻ ሳታጋሪ ሳታሻርኪ ማምለክ ነው። ከዛ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር አታርጉ፣ እኔ የተወለድኩበትን ቀን ያኔ ምንድነው የሚባል የእሳቸው መውሊድ ማለት የተወለዱበት ቀን የእሳቸውን ቀን ማክበር ማለት ነው። የተወለዱ እሳቸው መቼ አከበሩትና የተወለዱበት መቼ አክብረውት ቢድዓ ነው ብለዋል። እንደ ኢሳ አለይሂ ሰላም ተከታዮች በጣም ከፍ አታርጉኝ ብለዋል አይደል እንዴ? እሳቸው ታው ያሉነን ተተን አርጎ ያሉነን ተከተለን ሱናቸውን ይሄን አርጉ ሲሉነ ተከተለነ ማረግ አታርጉ ያሉነን ነገር መከልከል እንጂ አይ ግዴታ ኢላ አሙከርየው ግዴታ ይሄን አላረኩ ተናገርሽ። እሺ ኡስታዝም ያው ተናገር መለሰልሽ፣ አንቺም እምቢ ብለሽ እንትን እያልሽ ነው። ደግሞ አሁን ታው እንድራለን ማሻአላ። እስኪ አንቺ ተሰተሪ መጀመሪያ ለራስሽ ተሰተሪ። ሙስሊም ነሽ አንቺ ሳ ላኢላሃ ኢላላህ እያልሽ ነው። በአላህ ታምኛለሽ ግን አላህ እኮ አላህ ሱብሃነሁ ወተዓላ ተሸፋፈኑ ከሰው ፊት ከወንድ ፊት በተለይ አትውጡ እንደውም ተበጃይቱ አንቺ ተበጃይተሽ ሜካፕሽን ግጥም አድርገሽ ኩልሽን ተኩለሽ ሊፕስቲክሽን ምናምን ዝንጥ ብለሽ እዛ ሆነሽ
ረቢ ጀለ ወዐላ እያልሽ እንትን አፍሽን ትከፍቻለሽ። ሱብሃንአላህ ሱብሃነል ኻሊቅ እኔ ማጉል ሸይጣን ኢላ አላህ ይህዲኪ በስ አላህ ይህዲኪ። ያኔ እሱ ነው ሀዲው የሚሄደውም ያኔ የሚሰጠውም የሚያጠማውም የሚያቀናውም ሰው ስለሆነ አላህ ቀኑን ልብ ይስጥሽ፣ አላህ ይመልስሽ ነው የምለው። አንድ ሁለት ደግሞ አሁን ባለፈው ስለ ትዳር እናጋባለን ታሰተሪ ራስሽ ሰዎችን እንትና የምትይ በፊት እባክሽ አንቺ ጠመሽ ሰውን አታጥመሚ። ደግሞ አላችሁ ወንዶች እዛ ተጎለታችሁን እናንተ ትዳር ፈልጋችሁ ሲጀመር ቀጥ ብላችሁ ቤታቸውን አንኳኩታችሁ የምትፈልጓቸውን ሴቶች እህቶቻችሁን ሄዳችሁ ጠይቃችሁ አግቡ፣ ተሰተሩ። በስ ምንድነው የምትፈልጊው? ቀይ ነው ጥቁር ረዝም ነው ምንድነው? አንቺ ነሽ የምትሰጪው ወይስ አንተ ነው የምትሰጣት? እዛ ላይ ሶሻል ሚዲያ ላይ ወጣ አንካስላንቴ በምት ተገለጭት ሀይ ኔት ወለ ህጂ ናት ወለ ና ሀያት ተገለጥ ውጣ ውጪ። እዛ አንተ ሚስት የምታረጋትን ለዓለም አሳይተህ ነው ሚስት የምታረጋት። ለአንተ ሚስት ዓለም እንዲህ ትፈቅድላታለች። የሞት ቅኔ እንዲህ አይነት ወንድም አይደለም ይሄ። አሁን እንኳን ባል አይደለም ጥበቃም አይሆን በር ላይ የሚቆም አይ በጥበቃዎች እንትን እያልኩ አይደለም። ግን አንድ ሰው ሚስት ሲባል ሚስት እኮ ዘውዲ ናት። ባል ደግሞ በረኛ የማይንቀጠቀጥ የሐዲድ የብረት መዝጊያ ማለት ነው። እሷን የሚጠብቅ ሐቋን እሷም የሱን ሐቅ ጠብቃ በስነ ስርዓት ያ ነው ወንድ ማለት። ነይስቲ ነይ ውጭ። ምን አይነት ወንድ ነው? አጭር ነው ረጅም? ምንድን ነው የምትፈልጊው? ስራጣችሁ እናንተ በዛች ሀቢባ የምትባል የሆነች ሁርንጭላ የመሰለ ሴትዮ በዛ ሲገርም ደግሞ ጭኛይቱ መጣይ። ጉድ እኮ ነው። ማግባት ለፈለገ በሩን አንኳኩቶ ይሄድ ለሚፈልጋት ሴት ማለት ነው። አሁን ደግሞ ምን አለኝ ደግሞ ጭልጥ ያለው ሸጭራሹ ምን አለኝ በሰሃቦች ዘመን አለኝ ነብዩ ሰለላሁ ዐለይሂ ወሰለም መዲነቱል ሙነወራ ላይ መስጊድ ነበረ ሰሃባ ላይ ቁማ የምታስተምር ቁመሽ ቅሪ። ያን ነጭ ሰው የገድሮሻል ጎል ኢንሻአላ ቁመሽ ቅሪ። አንድ ቀን ሲሰለቻው ብልቆ ይጥርሻ እንደግን ጥርስ ይሞተኝ። ምን አይነት የቶናት ምን ትመስላለች? ባላ ውሸት እንዲያርጎ ጭራሽ ይሄን የምትሉት ወንድማችን ተናግሮታል። አሁን ወቶቻችን አዲስ ሰለምቴዎች መጥተው የሰለሙት ችግር የለም ግን እነሱ ደስ የሚሉ ችግር የለም ብለው ያኔ ለሀገር አሞራ ነህ ወንዶች ወንድ ያልጫዎች ለነሱ ልታስበሉ ነው ነገሩ። ግን እነሱ ደስ የሚለው ነገር ሰለምቴዎች ጎበዝ ናቸው፣ በዲናቸው ጠንካራ አላህን የሚፈሩ ከመንም በላይ ጠንካራዎች ናቸው። እና አንቺ አላህን ፍሪ። ነገ ጧት እዛች ቀብር ብቻሽን ስገቢ ምን ሊውጥሽ ነው? ይሄን ምን ይውጠኛል? ምን አድርጊያለሁ ብለሽ እስኪ እሰቢ። አሁን ላንቺ ሙምኪን ጥሩ መስሎ ታይታይሽ፣ ወላሂ ጥሩ አይደለም። አላህን ፍሪ፣ ተሰተሪ። እልቅስ ልጆችሽን በተርቢያ አሳድጊ። ተጓለተሽን ካሰላንቴ በምንቴን አቶ ለገባና ናወጣ በቪዲዮ ነው ውጭ በቪዲዮ አጋባችኋና ፎሎ አድርጋለሁ በውስጥ ሃይ በለኝ በውስጥ ቁጥርን አስቀምጥ። አንቺ ማነሽ? እነሱ ሀጅ ነብይ ጋር ተጋፊ የተባልሽ አንቺ ማነሽና? እናታችን አይሻ እኮ ረዲየላሁ ዐንሃ ስታስተምር የነበረው ብታስተምርም ከመጋረጃ ወዲያ ሁና ለዛውም ለብሳ ተሸፍና በስነ ስርዓት ነው። አንቺ ግን ተገላልጠሽ አርቦል ኢዛቶል ኡላ እያልሽ ይወሉልሽ የሚወለውል አላህ ሱብሓነሁ ወተዓላ የሆነ መፍትሄ ያንጣልሽ። ወይ ሂዳያውን ይስጥሽ ወይ ይሰትርሽ። ምክንያቱም በአንቺ ምክንያት ብዙ ሰው እየተበላሸ ስለሆነ አሁን ማሰየቱም ወንዱም خلاص አንቺ ቤት ሆኗል ስራ ያጣሽ። እኔ ሳላየሽም ዛሬ እንዲያጋጣሚ እንትን ስል ቆርጠው እንትን ላይ እዛ ቲክቶክ ላይ ወዲያ ሲያረጉሽ አይቼ ነው እንጂ ይሆንሽ ነገር። ኧረ እባክሽ አላህን ፍሪ። የፈጠረሽን ጌታ በማንም ደራት ትገቢ ለራስሽ እኔ ተመለሽ። በሀያ ሳለሽ ነገ ጧት ከሞትሽ በኋላ ያለይተኒ ቀደምት ሀያቲ ላ ማይንፋ። ሰምተሻል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እባካችሁ እናንተም ደግሞ ሌሎቻችሁ ማለት ነው ደግሞ ተዛለኝ ሌሎቻችሁ ሴቶች እንደው ሴቶች ግን እንደው ምን ጉር ናችሁ? ምን ጉድ! እንደው ለምን ነው እንደው አረብ ሀገር ያለሽ ሴት የምታስብሩት? ወንድ ያጣችሁ እንደዚህ ሞልቷል እኮ የሚሆን ታጣ እንጂ ወንድ የማያንጠለጠለው ሁሉም ሞልቷል። ምንም እንዲያታስቡ። ግን ቁም ነገሩ የሚሆነው ይገኛል ወይ?
ሁሉም ወንድ ያንጠለጠለው ወንድ አይደለም። ይሄን አውቁ። ለስም እንጂ ወንድ አይደለም። በአሁኑ ሰዓት ሲጀመር ደህናው ተይዞ ገለባው ነው የቀረው። እባካችሁ እኛ አረብ ሀገር ያለን ሴቶች እንደው በአንዲቱ ባለጌ ወይም ደግሞ በ10 ባለጌ ወይም በ10 የማይረባ ሴት ሺውን ታሰድባላችሁ። ሺውን ጀግና ሺውን ጎበዝ ታሰድባላችሁ። ሌሽ ምክንያቱም ዲያዋ ባጠፋይ ማነው አይጥ ባጠፋይ ዲያዋ ተመታይ ነውና አንድ ሰው ካጠፋ ያው አብሮ እዛ ላይ ቁጭ ያለው ሁሉም ይወቀሳል ማለት ነው። እና እባካችሁ ማግባት ከፈለጋችሁ ላግባሽ ታገባኛለህ ትፈልገኛለህ በልሂድ ይሄ ነው የአባቴ ቁጥር ደውልና አናግረውና ቤተሰቦች ይሄዱ አግባይም በይው እስኪ ወንድ ነው እሱ እንደዚህ ካልሽው ቄጦን ገልቦ ነው የሚሮጥ ወረኛ። ስለዚህ አላህን እንፍራ ባካችሁ፣ አላህን ፍሩ፣ አላህን ፍሩ። የማይቀረው ሞት እያለ የማይቀረው ያጨለማ የማይቀረው ያቺ ቀብር ብቻሽን ተጠቅለሽ ባቡጀዲ የምከጅበት እያለ ነገ ምን እንደምኮን ሀደቂቃ በፊት ሀደቂቃ በኋላ ምን እንደምንሆን የማናውቅ ሰዎች ሰው እኮ ላይ ፈርሽ ነው። እባካችሁ ታው ልብ ግዙ። ታው ነገጧት ሳንሄድ ልብ ገዝተን ሀይ ውስጥ ተወብተነ ወደ ጌታችን ተመልሰን እንሂድ ባይነኝ። እባካችሁ ታው እንኑርበት። አትጨመላለቁብን ቲክቶክ ላይ ወጣችሁ ማለት ነው። እንዲህን ቲክቶክ ያመጣው ማለት ነው። እንደው አይ ቻይና ደግም እኮ አልሰራሽ። አይ ቻይና ደግ አልሰራሽም። ቻይና ወደግ አልሰራሽም። እና ማብሽሩ ለማንኛውም ሰላም አምሹ ደሩ እላለሁኝ። አይ ቻይናዋ እንደ ብዙ ነገር ታመጫለሽ። አይጥ በልተሽ ኮረና መጣሽ። ጎበዝ ናችሁ ለመመራመር ለስራ። ምን ይሆናል ታዲያ? አሁን ይሄን ቲክቶክ አንጣጣችሁ ዙን አበላሽ ተበላሽ ተጨመላለቁ እና እንግዲህ ተነግራችኋል። አንተ ቢሆን ካጎዛ ይሆን ከሰውዬ ተጎለተ ምን አይነት ይሁንልሽ? እንደሚሰራው ዘንድ ያ ሱብሃንአላህ ሰርቶ እንደሚያከፋፍል ምን አይነት ይሁንልሽ? ምን አይነት ይሁንልሽ አንቺዬ? ጉድ እኮ ነው። አላሁ አክበር አላሁ አክበር ጉድ